ዘጠኞር ብቻ ጎበዝ ናት ሆነች ጃኒ እኔ በዚህ ልክ ጃኒን አልጠም አይደለም እኔና አንቺ አያልቅም ቢነገር የአዶናይ ልደትም ደግሞ እንዴት እንዳለፈ የአዶናይ ልደትን ብዙ ሰዎች እንዲህ ያልፋል ተብሎ አልተጠበቀም። ጃኒ ምን ደስታ ነው እንግዲህ አብርሃም ጉርሰራይ ነው ያልተጠበቀ መልስ ሰጠች። ከጃኒ እንዲህ አይነት ነገር አልጠብቅም ነበር። ውድ ቤተሰቦች እንደሚታወቀው ከባድ ሳምንታትን አሳልፈያለሁ። ግን ጃኒ አንደኛ ናት። ምክንያቱም በዚህ ልክ መናገሯ በጣም ደስ ይላል። ብዙ ሶሻል ሚዲያ ላይ የተነሱ ነገሮች አሉ ስለ ጃኒ ስለ ጆን ዳንኤልም አንዳንድ ቪዲዮዎችም እየተነሱ ነበር። አዶናይ ቪዲዮቹን አጥፍቷል። ጃኒ ግን ቪዲዮቹን አላጠፋችም። ይህ ነገር ወዴት እየሄደ ነው ብላችሁ ታስባላችሁ? እሱን እናየዋለን። ምንድነው የምናየው? እኔ እንዳጋጣሚ ሰሞኑን እንዳልኳችሁ በኢራንና በእስራኤል ጦርነት ላይ በጣም ተዋክቤያለሁ። ምንም መረጃዎችን እያየሁ አይደለም። ግን ዛሬ ያየሁት መረጃ ይሄው ጃኒ ለአዶናይ ያለችው መግለጫ አለና በቅድሚያ ግን ለእናንተ ማሳያችሁ እሱን አይደለም። አዶናይ ልደቱ ነው ያው የሚታወቅ ነውና አሁን ጃኒ የልደት መልካም ምኞቷን የገለጸችውን ቪዲዮ አንድ ላሳያችሁ። ጥቂት ናት ግን አሳያችኋለሁ። ከዛ በኋላ መግለጫዎችን አሳያለሁ። በጣም ነው የሚገርመው። እቺ ነገር እንዴት ናት? ከዚህ በላይ ከፍ የምትልበት ቀን ያው ይሄ ነገር በጣም የሚገርም ነገር ነው እየሰማን ያለ ነውና ጃኒ ለአዶናይ ሃፒ በርዝዴ ብላለች። ያው የአዶናይ ልደት ትል ነበረ ትላንትናና ጃኒ የልደት በዓል ሃፒ በርዝዴ በማለት ብዙ ሰዎች እየተቀባበሉ ነበረ። እቺ ነገር እንዴት ናት? ብዙ ሰዎች ደግሞ ባለፈው በነበሩ ቪዲዮዎች ላይ ታውቃላችሁና ብዙ ነገር ተፈጥሯል። አሁን ደግሞ አንድ ቪዲዮ አለና ምናልባት ይቅርታ የጠየቀችው ቪዲዮውን ዛሬ ስክሮል እያደረኩ ነው ማሳያችሁና ይሄን ቪዲዮ እስቲ እኒና ከዛ በኋላ መልከታችንን እናደርጋለን። ምክንያቱም ጃኒ በዚህ ቪዲዮ ላይ እስቲ ያለችውን ነገር እንሰማለን። ውድ ቤተሰቦች እንደሚታወቀው ከባድ ሳምንታትን አሳልፈያለሁ። የነበረው ጭወትና ግርግር እውነቱን እንድናገር ከማሳየው በላይ ጎርቶኝ አልፏል። እናም ጋይስ በጸጥታና በጥልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ የሚና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ በልቤ ውስጥ አለ፣ አልተረሳም። ማንን እንዳረሳ አድርጋችሁናል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ነኝ። አዶናይ ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ እናንተ ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበረው ጸጥታዬ ወይም ስሜታዊ ርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩ እገኛለሁ። እናም ቤተሰብ በፍቅር በኃላፊነት በሰላም ወደፊት ለመጓዝ ስራ ላይ ከኔ ጋር ለነበራችሁ አብራችሁ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላ በትላልቅ ስራዎች እንደምታዩኝ በጣም እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱ ይፈልጋሉ እና እወዳችኋለሁ። አመሰግናለሁ። ውድ ቤተሰቦቻችን የጃኒ ቪዲዮ ሁላችንም አይተነዋል ብዬ አስባለሁ። እኔ ከዘገየ በኋላ ነው የደረሰኝና ደስ የሚል ቪዲዮ ነው የገለጸችውና ምክንያቱም ባለፈው የተፈጠሩ ነገሮችን ሁላችንም እናውቃለንና ብዙ የማይሆኑ ነገሮች ተፈጥረው አልፈዋል። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ነው። እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቴን ሰው እንዳይመጣብኝ
ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች፣ እሱም እየሰማ ነው። ምንድን ነው አለችኝ። መበጠጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ግን አሁን እሷ ይቅርታ ጠይቃለች። አዶናይንም ዘሰንበዲ እንደ ኢትዮጵያ ደረጃ ነው የጠየቀችው። ግን አዶናይ ከዚህ በፊት የነበሩ ቪዲዮዎችን ሙሉ በሙሉ አጥፍቶት ነበር። ግን እኔ ያየው ነበር የአዶናይን ቪዲዮ ከጃኒ ጋር የነበሩ ቪዲዮዎች ሪፖስት እንዳለ ሎክድ አድርጓል እና ያሉ ቪዲዮዎችን እንዳለ አጥፍቶታል። ግን ጃኒ ከዚህ ቪዲዮ ቀጥሎ ማለት ነው አንድ ቪዲዮ አስቀምጣለች። በዚህ ቪዲዮ እኔ ገርሞኛል። 9 ወር ብቻ አይደለም እኔና አንቺ አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገመናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገመናዬ ማማዬ የእናት ጓደኛዬ ሺህ አጀብ ቢበዛ ቢከበኝ ወዳጅ ዘመድ ምድርን ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለኔ ግን የዚህ ዓለም ነገር አይተካም እንዳንቺ ብታይ አይተካም እንዳንቺ ብታይ ወዳጅ ቢሉሽ ወዳጅ ከወዳጅ በላይ ነሽ እህት ቢሉሽ ወንድ ሁሉን ታስንቂያለሽ ማማዬ የት እንዳላጠፈችው አሁንም በዚህ ልክ አዶናይንም ትወደዋለች ማለት ነው። ምክንያቱም በዚህ ልክ እንዲህ አንድ ቪዲዮ ካላጠፋሽ ማለት ከአዶናይ ጋር ያላት ግንኙነት በጣም የጠበቀ ነው ማለት ነው። ምክንያቱም አንድ ሰው በጣም የሚወደውን ሰው ካለ ከልቡ ካልወጣ ወይም ውስጡ ጥፋተኛ ሆኖ ከተሰማው አንድ ነገር ትላንትናው ላይፉን አያጠፋም ብዬ አምናለሁ። ምክንያቱም ከዚህ ቪዲዮ ከጃኒ አይቻለሁ ብዙ የተፈጠሩ ነገሮች አሉ። በዛኛው ቪዲዮ አይታችሁታል ብዬ አስባለሁ እና ከጆን ዳንኤል ጋር በነበራት የስልክ ግንኙነት ጆን ዳንኤል ባወጣው ቪዲዮ በተለያዩ ላይቭ ላይ በሚንቀሳቀሱ ቪዲዮዎች ላይ ብዙ ውዥብሮች የተፈጠሩበት ጊዜ ነበር እና አሁን ግን እንደ ጃኒ ይህን ቪዲዮ አለማጥፋቷ በጣም ነው የሚገርመው እና አዶናይ እነዛን ቪዲዮዎች ሁሉንም ቪዲዮዎች አጥፍቶታል። ምክንያቱም በጣም የተናደደበት ነገር ይሆናል። በጣም የተሰማው እንደ ወንድም እንደ ሰውኛም የተደረገው ነገር በጣም ይከብድ ይሆናል። ግን የጃኒ ፍቅር እንደመሆን አሁን ያለው ምክንያቱም ጃኒ ይሄን ቪዲዮ ሳታጠፋ ስቀር ነው በጣም የገረመኝ። ምክንያቱም ብዙ የሚሰማት ነገር አለ ማለት ነው። ይሄ ማለት በቃ ለአዶናይ ያላት ፍቅር ለአዶናይ ያላት አመለካከት እስካሁን ምንም አልቀነሰም ማለት ነው። በዚህ ማየት ትችላላችሁ። ጆን ዳንኤልም ያው ባለፈው በነበሩ ቪዲዮዎች ላይ በይቅርታ ሁሉ ነገር መጨረሱን እናውቃለን እና ብዙ ነገርም ብሏል። ብዙ ነገሮችም ተነስተዋል እና ማይነሱ የሆኑ ነገሮችም ተነስተዋል። ግን ሁሌም ያኑርሽ ማማዬ ሚስጥር ገመናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር
ገመናዬ ማማዬ የእናት ጓደኛዬ ያን ቪዲዮችንም አይተናል። ጆን ዳንኤልም ቪዲዮቹን ላይ ያለው ነገርም ተናግሯል። ከጃኒ ጋር ያለን ነገር በጣም በሰላም ተፈቷል ብሎ ቪዲዮ ሰርቷልና ያን ሁሉ ነገር ሲታይ ደስ ይላል። ግን አሁን ይሄን ቪዲዮ ሳይ ደግሞ በጣም ደስ ይላል። ጃኒን በዚህ ልክ ጃኒን ማየቴ በጣም ደስ ብሎኝ፣ ብዙ ሰዎች ደግሞ ያው ተቀባብለውታል ቪዲዮቿንና ጃኒና አዶናይ ታርቀዋል። በዚህ ሰዓት እጅግ አስደሳች መረጃ ተሰምቷል። ጃኒ ተናገረች፣ አዶናይ በጣም ይቅርታ አጥፍቻለሁ፣ እንዳንተ የተንከባከበኝ የለም፣ እንዳንተ የሚወደኝ የለም፣ በጣም ይቅርታ ስትል ገልጻለች። ብዙዎች ጃኒና አዶናይ ተጣልተዋል እያሉ ነበረ። አዶናይና ጃኒ ግን አልተጣሉም፣ ተኮራርፈው ብቻ ነበር የነበረው። አሁን ግን አብረው በቪዲዮ እንደሚመለሱ የተሰማ መረጃ ነው ያለው። በቅርቡ በቲክቶክ እናያቸዋለን። ቤተሰቦች ምን ተሰማችሁ? ሼር እና ሪፖስት አድርጉ፣ ፎሎ ማድረጋችሁ። በጣም የትልቅ ሰው ነገር ነው ያደረገችው ጃኒ። እኔ ጃኒ ላጨበጭብላት ነው የሚገባኝ፣ ምክንያቱም ያደረገችው ነገር በጣም የሚገርም ነገሮችን ያደረገችውና ጃኒ ጎበዝ ናት። በቃ ከትልቅ ሰው የሚጠበቅና ልብ ካለው ሰው ጋር የሚጠበቅ ነገር ነው። አንዴ ሆይ ከማለትና ዝም ብሎ የተለያዩ አልባዩ ነገሮችን ከማውራት ይልቅ በዚህ ደረጃ ራስን ጋር ጊዜ ሰጥቶ ራስን አጥንቶ እንዲህ ኦፊሻሊ ሚዲያ ላይ መምጣት ማለት በጣም የትልቅ ሰው ባህሪ ነውና ጃኒን ለዚህ ሳላደንቃት ማለፍ አልችልም። ምክንያቱም በጣም ጎበዝ ናት። በቃ በዚህ ልክ ነው ትልቅነቷንና በጣም አስተዋይ መሆኗን ነገር የምታስብ አይነት ልጅ መሆኗን ያሳየችንና ደግሞ በሚገርም ሁኔታ የአዶናይ ልደት ነውና አዶናይ በዚያ ምን ደስታ ነው እንግዲህ አብርሃም ጉድ ሰራኝ ነው ነገር ሳልጠብ ጂም እንግባለኝ መጠርጠር ነበርብኝ የዛኔ ግን ሰርፕራይዝ ሆኛለሁ። ሰርፕራይዝ እኔ አልችልም እውነት ለመናገር ለ2 ደቂቃ 3 ደቂቃ የሚሆን ልደቴ ነው ወይ ዛሬ ቫለንታይን ዴይ ነው ወይ የረሳሁት ነገር አለ። አሁን የረሳሁት ነገር ያለ ነው መሰለኝ። ጋይስ ጉድ ሰሩኝ ነው እውነት ለመናገር ግን ያው ሌላ ነው። ቴንክ ዩ ሶ ማች። አጋጣሚ ሃፒ በርዝዴ ማለት እንወዳለን። አይ ሚንስ 26ኛ ዓመት የልደት በዓሉን እያከበረ ነው። ብዙም ሚዲያ ላይ የተጋነነ ነገር አልወጣም። ተቀጫጭቦ የወጣ ነገሮች ነው የታዩትና አዶናይ ያው መልካም ሰው ነው። አንድ ቪዲዮ ደግሞ ስለ አዶናይ ሰራለው ነገ የሚገርም ቪዲዮ ስለ አዶናይ ጠብቁና ስለ መልካምነቱ ስለሚያደርጋቸው ነገሮችና በጣም ቆንጆ ነገሮችን እያደረገ ያለ ወገን ነውና ስለ አዶናይ በጣም ቆንጆ ቪዲዮዎች ለእናንተ ይዤላችሁ እመጣለሁ። ግን በዚህ ልክ ጃኒን ይሄው ለሷ በጣም ማደንቃትና ውድ ቤተሰቦቻችን የቻናል ለብዙዎች እንደስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንል ኢትዮጵያን ሰላም ያደርግልን። እንደዚህ የሚያስደስቱ ነገሮችን ሁሌም የምንስቅና የምናመሰግንበት ጊዜና ሰዓት ፈጣሪ ያፍጥንልን እላችኋለሁ። መልካም ጊዜ፣ መልካም ቆይታ። ይሄኛውን በጣም ለሷ መቀየር አለበት። የሚገርም ነው ማድረግ ወይ ቤት እንዴት አያችሁ? አዲሱ ቤቴ ወደዳችሁ? ባልከኒው ላሳያችሁ። ያምራል በጣም ኬኩ ይቆረስና ጊፍቱን መጨረሻ ላይ እንከፍተዋለን። ጋይስ ኬኩ ይቅደም፣ ኬኩ ይቅደም ጋይስ። Everybody, guys.